ሰላም እንዴት ናችሁ? የስድ እንግሊሽ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት የዩቲዩብ ቻናል ነው። How to ask people to do something for you። ሰዎች አንድ ነገር እንዲያደርጉልህ እንዴት አድርገህ ትጠይቃለህ የሚለውን በአጫጭር ዲያሎጎች እንመለከታለን። ሴትም ኮንሽ ተመሳሳይ ነው፣ ለወንድም ለሴትም ስለሚሆን ማለት ነው። How to ask people to do something for you። የስድ እንግሊሽ ዋንንም ቱንም ሰብስክራይብ አድርጉ። በዚህ አጋጣሚ 50 ሺህ እንዲገባ ጥረት እያደረግን ነውና እሱን እንድናሳካ እናንተም ትብብራችሁ እንድትሰጡ እንፈልጋለን። በቀጥታ ወደ ዛሬው ትምህርታችን አጫጭር ዲያሎጎችን ነው እያየን የምንገኘው። ዛሬ ደግሞ አንድ ሰው የሆነ ነገር እንዲያደርግልህ ለመጠየቅ ነው። Could you open the window please? Could you open the window please? እባክህን መስኮቱን መክፈት ትችላለህ? Could you open the window please? እባክህን መስኮቱን ልትከፍትልኝ ትችላለህ? ሴትም ከሆነች ይሆናል እባክሽን መስኮቱን ልትከፍቺ ትችያለሽ? ሹር እሺ ከፍተልሃለሁ ማለት ነው። ሹር እሺ ከፍተልሃለሁ። አንዳንድ ቃላቶች እንደምትጠቀሙበት አጠቃቀም ይወሰናል። ሹርን ለተለያየ አጠቃቀም ልትጠቀሙ ትችላላችሁ። አሁን ግን የተጠየቀውን ጥያቄ ሹር ብሎ ከመለሰ እከፍተልሃለሁ እሺ ማለት ነው። Could you open the window please? Sure. Could you open the window please? Sure. Could you open the window please? Sure. መስኮቱን ልከፍትልኝ ትችላለህ? እሺ እከፍትልሃለሁ። መስኮቱን ልከፍችልኝ ትችላለሽ? እሺ እከፍትልሃለሁ። ሌላም አጭር ሰዎችን የሆነ ነገር እንዲያደርጉልን የምንጠይቅበት አንድ ዲያሎግ እንመልከት። Could you make me a cup of tea please? Could you make me a cup of tea please? እባክህን ሻይ ልታዘጋጅልኝ ትችላለህን? Yes, of course. አዎ አዘጋጅልሃለሁ። Could you make me a cup of tea please? እባክሽን ሻይ ልታፈይልኝ ትችያለሽን? Yes, of course. አዎ አፈላልሃለሁ። እንዳጠቃቀማችሁ ይወሰናል ማለት ነው። ተመሳሳይ ነው፣ ማፍላትም ማዘጋጀትም። Could you make me a cup of tea please? እባክህን ወይም ደግሞ አብዛኛው ጊዜ ሻይ የሚያፈሉት ሴቶች ስለሆኑ እባክሽን ሻይ ልታፈይልኝ ትችያለሽን? Yes, of course. አዎ በደንብ አፈላልሃለሁ። Yes, of course. አዎ አፈላልሃለሁ። ተመሳሳይ ነው፣ ማፍላት ማዘጋጀት፣ እነሱ ተመሳሳይ ሜክ ነው የሚሉት። Could you make me a cup of tea please? Could you make me a cup of tea please? Yes, of course. Yes, of course. አሁን ደግሞ ሶስተኛው ላይ ደርሰናል። ይሄም አጭር ዲያሎግ ወይም ውይይት ነው። ዛሬ ደግሞ እያየን የምንገኘው ዲያሎጋችን ስለምን ቶፒክ ነው? ሰዎችን አንድ ነገር እንዲያደርጉልን ስለመጠየቅ ነው። Could you give me his phone number please? Could you give me his phone number please? እባክህን ስልክ ቁጥሩን ልትሰጠኝ ትችላለህን? Could you give me his phone number please? እባክህን የእሱን ስልክ ቁጥር ልትሰጠኝ ትችላለህ? I'm sorry, but I don't know his number. አዝናለሁ፣ ነገር ግን ቁጥሩን አላውቀውም። But I don't know his number. የእሱን ስልክ ቁጥር አላውቀውም። ወደ ሴት ስንቀይረው ደግሞ የእሱን አይደል ያልነው፣ የእሱን ስልክ ቁጥር የእሷን ለማለት ሂዝ የሚለውን ወደ her እንቀይረዋለን። her ወደሚለውን ቀይረውና መለማመድ እንችላለን። Could you give me her phone number please? የእሷን ስልክ ቁጥር ልትሰጠኝ ትችላለህ? Could you give me her phone number please? የእሷን ስልክ ቁጥር ልትሰጠኝ ትችላለህ? I'm sorry, but I don't know her number. አዝናለሁ፣ ነገር ግን የእሷን ስልክ ቁጥር አላውቀውም። her የእሷ ማለት ነው፣ ሂዝ ደግሞ የእሱ ማለት ነው። ስለዚህ I don't know her number የእሷን ስልክ ቁጥር አላውቀውም። Could you give me his phone number please? የእሱን ስልክ ቁጥር ልትሰጠኝ ትችላለህ? I'm sorry, but I don't know his number. አዝናለሁ፣ ነገር ግን ቁጥሩን አላውቀውም፣ የእሱን ስልክ ቁጥር። አራተኛ ዲያሎግ ላይ ደርሰናል። የዛሬው ቶፒካችን ደግሞ ሰዎች የሆነ ነገር እንዲያደርጉልን ስለመጠየቅ ነው። Could you look after my son tonight? Could you look after my son tonight? ዛሬ ማታ ልጄን ልትጠብቂልኝ ትችያለሽ? ዛሬ ማታ ልጄን ልትጠብቂልኝ ትችያለሽ? ወንድም ከሆነ ደግሞ ይሆናል ዛሬ ማታ ልጄን ልትጠብቅልኝ ትችላለህ ይሆናል። I'm afraid I can't. I'm working an evening shift today. አዝናለሁ፣ አልችልም።
ዛሬ የምሽት ፈረቃ እየሰራው ነው። የምሽት ፈረቃ እየሰራው ነው። አብዛኛው ድርጅቶች ላይ 24 ሰዓት ስለሚሰሩ ቀንም ማታም የተለያዩ ሰራተኞች ይኖራሉ። ቀን ላይ የሚሰሩ ማታ ላይ ወደ ቤታቸው ሲሄዱ፣ ማታ ላይ የሚሰሩ ደግሞ ቀን ላይ ነው ወደ ቤታቸው የሚሄዱ። ስለዚህ እሷ የጠየቀችው ልጄን ተመልከችልኝ፣ ጠብቂልኝ ነው። እሷ ደግሞ ዛሬ ማታ በፈረቃ የምሰራበት ፈረቃዬ ስለሆነ ልጠብቅልሽ አልችልም ነው። Could you look after my son tonight? ዛሬ ማታ ልጄን ልጠብቂልኝ ትችያለሽ? I'm afraid I can't. I'm working an evening shift today. ዛሬ የምሽት ፈረቃ እየሰራው ስለሆነ ልጠብቅልሽ አልችልም ነው። ግልጽ ነው አይደለ? በእነዚህ አይነት ሁኔታ አራተኛውን ደግሞ ለሰዎች የሆነ ነገር እንዲያደርጉላችሁ መጠየቅ ትችላላችሁ። ስለ ፈረቃ ሳነሳ ሁላችሁም እንደምታውቁት ነው፣ እንደነገርኳችሁ ፈረቃ ይኖራል። ሁሉም ሰው ማታ ላይ እየሰራ ቀን መተኛት አይፈልግም። ነገር ግን ባላንስ ያደርጉትና ይሄኛውን ወር እናንተ የማታ ከሆናችሁ ቀጣዩን ወር ደግሞ እናንተ የቀን ልትሆኑ ትችላላችሁና እንደዚህ አይነት አሰራር አለ። ስለዚህ እሷ ፈረቃ ላይ ስለሆነች ልጠብቅላት አልቻለችም። ለወንድም ለሴትም ይሆናል ብያችኋለሁ። ዩ ለወንድም ለሴትም ስለሚሆን ክጁ ካለ ኩድና ዩን ካስከተለ እናንተ የምታወሩት ወንድ ከሆነ ለወንድ ነው፣ ሴት ከሆነች ደግሞ ለሴት ነው ማለት ነው። ሁለትና ከዛ በላይ ከሆኑ ደግሞ እነዛ ለምታናግሯቸው ሰዎች ነው ማለት ነው። ግልጽ ነው አይደለ? could you look after my son tonight? ልጄን ልትጠብቁልኝ ትችላላችሁ ማለት ይሆናል። ሁለትና ከዛ በላይ ከሆኑ ዛሬ ማታ ልጄን ልትጠብቁልኝ ትችላላችሁ። I'm afraid I can't ካለ ግለሰቡ ስለራሱ ብቻ ነው ያወራው። ነገር ግን ስትመለሱ እኛ ለማለት we can't, we are afraid, we can't, we are working an evening shift today. ቀየር ነው አይደለ? we are afraid, we can't, we are working an evening shift today. እናዝናለን፣ አንችልም፣ እኛ ዛሬ የምሽት ፈረቃ እየሰራን ነው እያሉ ነው። በእንደዚህ አይነት ሁኔታ መመለስ ትችላላችሁ፣ ማስተካከል ትችላላችሁ። ከዛም ባለፈ ደግሞ ለሴትም ለወንድም ይሆናል። አምስተኛው ደግሞ አሁንም ቶፒካችንን እንዳትረሱት፣ ሰዎች የሆነ ነገር እንዲያደርጉላችሁ መጠየቅን የሚመለከት ቶፒክ ነው የዛሬያችን። ዲያሎጉም ይሄንን እየተመለከተ ነው፣ አጫጭር ነው። Did you mind lending me some money? ገንዘብ ልታበድረኝ ትችላለህ? የተወሰነ Did you mind lending me some money? የተወሰነ ገንዘብ ልታበድረኝ ትችላለህ? Did you mind lending me some money? የተወሰነ ገንዘብ ልታበድረኝ ትችላለህ? I'm sorry, I'm broke. I'm sorry, I'm broke. አዝናለሁ፣ ገንዘብ የለኝም። I'm broke ማለት ገንዘብ የለኝም ማለት ነው። በአራዳ ቋንቋ በእነሱ I'm broke ይሏቸዋል። ገንዘብ የለኝም። ይህን ነገር ግን እኔ ባትጠቀሙት መክራቸዋለሁ። ምክንያቱም አንዳንድ ጊዜ የንቀትም ሊያስመስልባችሁ ይችላል ማለት ነው። I'm broke ስትሉ I don't have money ብትሉ ከዚህ የተሻለ ነው። ከዚህ የተሻለ ትህትና የተሞላበት ነው። ገንዘብ የለኝም ብትሉ I don't have money ብትሉ ይሻላል I'm broke ከምትሉ። ነገር ግን I'm broke የሚሉ ስለሚኖሩ አብዛኞቹ ደግሞ ይላሉ እንደዛ። እንደኛ ሀገር አይደለም ትህትና ታውቃላችሁ። እነሱ ጋር I'm broke ይላሉና እሱንም እንድትይዙ ጭምር ነው ያመጣሁላችሁ። Did you mind lending me some money? I'm sorry, I'm broke. አዝናለሁ፣ ገንዘብ የለኝም። ገንዘብ ልታበድር እንችላለን የተወሰነ። አዝናለሁ፣ ገንዘብ የለኝም። Did you mind lending me some money? I'm sorry, I'm broke. ዛሬው ትምህርታችን ይሄን ይመስል ነበር። ሁለቱንም ቻናሎቻችን ሰብስክራይብ አድርጉ። ይህ ቪዲዮ ከተመቻችሁ ላይክ አድርጉ። ሀሳብ አስተያየት ይጨመር ይቀነስ ኮሜንት ስር ላይ ያስቀምጡልን። የሚጨመረውን እንጨምራለን፣ የሚቀነሰውን እንቀንሳለን። ቀጣይ በሌሎች ትምህርታዊ ቪዲዮ እስክንገናኝ መልካም ጊዜ ለሁላችሁ።